ወንድማችንን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተን ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለ ነው። እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። ስለዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራን፣ የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላቸው አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጳላዲዮስም የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀምር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዱ። አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር ይችላል። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር ድሉ ስላላገኙትም። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግል ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ እመነኝ። ግን ሰማዕት የሚሆን ወጣት ግን ይኖራል፣ ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን ያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ተንኪ ይወጣል። ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ጽፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥሩ አልነበሩ ለሰማዕትነት። እንዘ ሰምቲንግ ኢትዮጵያ ውስጥ እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ እንደ ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምንለው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድን ነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፈዋል። በነገራችን ላይ በዚህ አጋጣሚ ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድን ነው የተፈለገው? ምንድን ነው የፈለግነው? ምንድን ነው የፈለጋችሁት? ዛሬ በጣም ትላልቅ ሰዎች የምላቸው የማከብራቸው ኡስታዞች የጻፉትን ጽሑፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ። በወጉ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተቀበሩ የተገደሉ ካህናት እኮ በወጉ አልተቀበሩ። የተፈለገው ምንድን ነው? አይ እሱ አይመስለኝም፣ እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ፎይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ እስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለምንም ጥርጥር። ከነሱ ጋር ሆኖም አብሮ መስራት ሊጠበቅብን እንደሚችል አምናለሁ። ዝሮ እውነት ለመናገር ምንም ለማለት አለም የፈለኩት ዛሬ
እንኳን በድጋሚ ድምጻችሁን ሰማ ነው። ከዚህ በኋላ እዘዙን። እግዚአብሔር ባወቀ እኔ መማር ፈልጋለሁኝ። እኔ አንዱ ተማሪያችሁ መሆን ፈልጋለሁኝ። ከዛሬ ጀምሮ አላውቃችሁም፣ አይ ነው በዚህም በዛም ስሰማችሁ በጣም እደነቃለሁኝ። ግን ከዚህ በኋላ እንደ አንድ ተማሪ የምቆጠር ከሆነ መማር፣ ቴዎሎጂን ማጥናት፣ ማወቅ፣ መርዳት ፈልጋለሁኝ። ሩቅ ነኝ፣ እግዚአብሔር ባወቀ። ለማሰልጠን የምትፈልጓቸው የምታሰለጥኑ ከሆነ ግን እኔም መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው እኔም መመዝገብ፣ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤን በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግለጽ ሳይሆን በማስተማር በመጸለይ። ቅድም ማነው አትገድልም ቤተክርስቲያን? አዎ ትምህርቷ እሱ ስለሆነ ማለት ነውና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር ያክብርልኝ። መምህር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ የማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የእኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የእኛ ጥፋት ነው፣ ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው። እኛ ዝም ማለታችን፣ እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱ እኛ ክርስትና ሊያታክ እንደሚያደርጉት አለመጻፋችን የእኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስለሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንጻር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርሶ ልለፍ። አጠር አድርገነው እንለፍ። እሺ፣ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ፣ መምህራነ ወንጌል ወንድም እህቶቻችን፣ እፎዬ ሰላም እግዚአብሔር ካንተ ጋር ይሁን። የኔ ወንድም እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግምና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሀሳብ ሰጥቼ ልለፍ። እፎይ ዋናውን እኔ ሀሳብ መስጠት የምፈልገው ከታች ሆናችሁ ወደ 10,000 11,000 ህዝብ አለ። የቤተክርስቲያን አባቶች፣ ሊቃውንተ ቤተክርስቲያን፣ አመራሮች፣ የቤተክርስቲያን የበጎቹ እረኞች የሆናችሁ አላችሁ ብዬ ተስፋ አድርጋለሁ። ዝም ያላችሁት እናንተ የቤተክርስቲያን አባቶች፣ ዝም ያላችሁት እናንተ የቤተክርስቲያን መምህራን እና ውድ የቤተክርስቲያን ኃላፊነት ያለባችሁ የበጉ እረኛ የሆናችሁ እፎይ ጎመን እየቸረቸረ አይደለም እየተሳደደ ያለው። እፎይ ጉልት ቁጭ ብሎ የቤት ዕቃ የሱቅ ዕቃ እየቸረቸረ አይደለም እየተሳደደ ያለው። በእምነቱ በሃይማኖቱ ልክ ነቢያቶች ሲሳደዱበት በነበረ ሰዓት ሐዋርያቶች እንደ መጋዝ በመጋዝ ተተርትረው የነበረበት የሰማዕታት ዘመን ነው። እፎይ እውነቱን በመናገሩ ቅዱስ ጳውሎስም እውነትን እውነት ብዬ ሐሰትን ሐሰት ብዬ እናገራለሁ ማንንም በማባበል አልሰበኩም ያለውን መሰረት አድርጎ እውነቱ እውነት ነው ሐሰቱ ሐሰት ነው ብሎ ሁላችንም ከእፎይ ጎን አንድ መፈክር ብቻ ልናገር ከተቀበላችሁኝ ውድ ተወዳጅ የኦርቶዶክሳውያንና ክርስቲያን ወንድሞቻችን፣ እኔም እፎይ ነኝ የሚል መፈክር ወርም ይፍች ብዙ ጊዜም ይፍች እኔም እፎይ ነኝ የሚለው መፈክር የትም ቦታ ልናሰማ ይገባል። ቲክታኩን በቃ ልንናገረው ይገባል። እኔም እፎይ ነኝ። ሁላችንም እፎዮች ነን። ስለዚህ እኔም እፎይ ነኝ። ለምን? ለክርስትና መሰረት ስላለ ክርስትናን መሰረት እያዝያዝን ስለሆነ እኔም እፎይ ነኝ የሚለውን መፈክር ሁላችንም ልንይዘው ይገባል። ይሄ መፈክር ለሁሉም ይሆን። የምሬን ነው የምላችሁ። እፎዮች ብዙዎች እፎዮች ስላሉ እነ ጴላጤዎስ፣ እነ ክርስቲያን፣ እነ ማማይ ብዙ ወንድሞችና እህቶች አሉ። ክርስቲያን የሸተቱ ግን እውነቱን እውነት ብለው እየተናገሩ ያሉ። ስለዚህ እኔም እፎይ ነው የሚለውን ነገር ግድ የለም ለበርካታ ጊዜያት ይዘን እንቆየው። ስለዚህ አሁን እፎይ ምን አድርጎ እየተሳደደ ነው ያለው ስንል እውነቱን እየተናገረ ስለሆነ ነው እየተሳደደ ያለው። ልብ እንበል ክርስቲያን፣ በተለይ በክርስቶስ አምላክነት በስላሴ ሶስትነትና አንድነት ላይ የምናምን ሁላችንም ጎራ ሳንለይ ክርስቶስ እየተሰደበ ነገር ግን የቁርአን መጥፎ ንግግሮች ወጥተው ስለተነገሩ
እኛ ጎራ የምንይዝበት በምን ምክንያትና ምን መስፈርት ነው? Yesterday is Friday, today is Saturday, tomorrow እኛ እኮ አንድ መሆን ካልቻልን በስተቀር በጎቹን የሚጠብቃቸው ከላይ አንድ ሊሆን ይገባል። በቃ አንድ ሊሆን ይገባል። ስለዚህ በአንድ መመሪያና በአንድ መስመር በአንድ መንገድ መመሪያችን ቅዱስ ወንጌል ነው፣ መጽሐፍ ቅዱስ ነው። ስለዚህ አንድ እንሁን። ሌላ እፎይ እየተናገረ ያለው ሌላ ነገር አይደለም። ይቅርታ አድርጉልኝ፣ በጣም እየተናገርኩ እየጮኩ እንደሆነ ይገባኛል። ግን መሆን ያለበት ነገር ይሁን። በጎቹን የምትጠብቁ አባቶችና ወንድሞች እህቶች፣ እዚህ ላይ ለእፎይ ከለላ ሊሰጠው ይገባል። ከህግም አንጻር ህግ ውስጥ ያሉ ሌሎቹን ልክ የሌሎቹ አሳዳጆችን ተልኮ ይዘው ይመጡ አሉ። እነዛንስ በምን እንከላከል የሚለውንም ሊሰራበት ይገባል። በመከላከያ አባል ውስጥ ያላችሁ፣ በጸጥታ ዘርፍ ያላችሁ፣ በየትኛውም ዘርፍ ያላችሁ ወንድም እህቶቻችን እውነቱን እውነት በሉና ተናገሩ። ግድ የለም ላሰራችሁት ማህተብ እውነት ይሁንባችሁ። ሌሎቹ ሲነኩ ይቆማሉ። የኛ ግን እናንተ ኦርቶዶክስ ሆናችሁ ምን ይዛችሁ ክርስቶስ ጋር ትቀርባላችሁ? እፎይ ሲሳደድ ዝም ያላችሁ፣ እፎዮች ሲሳደዱ ዝም ያላችሁ፣ ነገ ጠዋት በክርስቶስ ፊት ስንቆም ዋጋ አይ ቲንክ መምህር ጋር ነው ኔትወርክ ነው። እኔ ነኝ እየተሰማኝ አይደለሁ። አንተ ትሰማለህ ፎዬ? መምህር ጋር ነው። ኦኬ ቃልዮት ያሰማልን መምህር ጎሳ። እንግዲህ ኔትወርክ ይለውን መምህር እሺ፣ ይቅርታ ያው ኔትወርክ መሰለኝ፣ ኔትወርክ እየተቋረጠ ነውና ፎዬ በጣም ይቅርታ አመሰግናለሁ። ስለዚህ ልብ እንበል ሁላችንም ኔትወርካቸው ትንሽ እንትን እያለ ነው፣ እያስቸገራቸው ነው። እሺ መልክቶት ኦልሞስት ደርሶናል። እናመሰግናለን። ቃልዮት ያሰማልን። መምህር ዮሐንስ ወደ እርሶ ልለፍ። አይ ቲንክ ኦሮምኛም ይችላሉ ይመስለኛል። በገነጋን ዱፍተን በገነጋን ነው ይግደን ፎዬ፣ እንኳን ሰላም ቆየህን። ዳዳጋ ኦሮሚ ፋደን ሶዶቲ ፉፍተኒ ቶሌ ባየነቲ ቶላ ፎዬ፣ ሁለት ነገር ብቻ፣ ብዙ ነገር መናገር አልፈልግም። መጨረሻ ላይ አፋን ኦሮሞ የምናገረው ጉዳይ አለኝ። የመጀመሪያው እግዚአብሔር አምላክ እንኳን ከክፉ ነገር ጠብቆ ለዚህ ያበቃችሁ ሁላችሁንም፣ በተለይ በዚህ ዙሪያ የምትሰሩ ወንድሞቻችን፣ እኔ አንድ ነገር ማለት እፈልጋለሁ ፎዬ። በዚህ ዘመን እግዚአብሔር በተለይ አሁን ባለንበት በዚህ በ21ኛው ክፍለ ዘመን ላይ በእውነት የኦርቶዶክስ ተዋህዶ ድሮን አድርጎ እግዚአብሔር በዚህ መልኩ ስላመጣችሁ ስለእናንተ እግዚአብሔር እናመሰግናለን። በእውነት ነው የምልህ። በጣም ለብዙ ወንድሞች እህቶች ሱስ ሆነሃል። እንኳን አይደለም ለኦርቶዶክሳዊ እዚያ ውስጥም ላሉ አካላት ሱስ ነህ። አንተ የምትገባበትን ጊዜ የማይናፍቅ የማይጓጓ ሰው የለም። እኔ በጣም ብዙ ቦታ ላይ ይቻል እኔን ጨምሮ ማለት ነው። በጣም ብዙዎች ይጓጓሉ አንተ የምትገባበትን ሰዓት። ያ ማለት ደግሞ በጣም ጠልቀህ እየሰራ ያለው ዛሬ 10 ሺህ እኛ ብዙ አውደ ምሕረት ላይ ስንቆም 10 ሺህ አይደለም 1 ሺህ ሰው ቁጭ ብሎ አይሰማንም። እና በዚህ ሰዓት በጣም በርካታ ህዝብ ቁጭ ብሎ መስማት፣ አንተ ማድመጥ ማለት ምን ያህል እግዚአብሔር በአንተ ውስጥ አድሮ መልእክቱን በተለይ በዚህ ዘመን ላሉ ወንድሞች ወጣቶች መልእክቱን እያስተላለፈ እንደሆነ እንዳትረሳ ማለት ፈልጋለሁ። አይዞህ፣ ካንተ ጀርባ ድብቅ የእግዚአብሔር ሰራዊት፣ ድብቅ የማይታዩ በጣም ብዙ ወታደሮች አሉ። እኔ ይህንን ካልኩ አንተን ማጽናናት እንኳ ብዙ ቢከብደኝም ዘመኑ የመጨረሻው ዘመን ላይ የሚገሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል የተባለው ያ አሁን ያለንበት ዘመን ስለሆነ ይሄ ለአንተ ብዙም የሚያስደንቅ ነገር አይደለም። ከታች ያላችሁ ሌሎች ይህንን ድምፅ የምትሰሙ ኦርቶዶክሳውያን፣ ሌሎች ፕሮቴስታንት ወንድሞቻችን እህቶቻችን ግን አንድ ነገር በተለይ በዚህ አሁን በወንድሞቻችን ላይ በተነሳው ጉዳይ ላይ አጥብቀን የተለያዩ መፈክሮችን እነሱ ሁሉ እንዳሉ ሆኖ ማድረግ ያለብን ቅዱስ ጴጥሮስ ነገ ሊሰየፍ ነገ ሊታረድ ምሽቱን በወህኒ አስሮት በነበረበት ጊዜ ንጉሱ አብያተ ክርስቲያናት በሙሉ ስለ ቅዱስ ጴጥሮስ ይጸልዩ ነበር፣ ወይም ጸሎት ይደረግ ነበር። ስለዚህ እግዚአብሔር መልአኩን ልኮ ነው ቅዱስ ጴጥሮስን ከዚያ እንዳወጣው ሁሉ ስለ አንተ የማይጸልዩ እናቶች አባቶች የሉም ፎዬ። እንዲሁም ደግሞ ጳላዲዮስ በጣም በርቱ። ማልጀቹን በርባዳ አንዳንዴ ለሰዎች አቅጣጫ መስጠት ጥሩ ነው ብዬ አላስብም። ያን ስል ምንድን ነው ፎዬ መስራት ያለብንን ነገር አይነትና እንደ ወንድሞቻችን እህቶቻችን አይነት
ሚሊዮን እፎዮች ያስፈልጉናል። ስለዚህ በዚህ ቦታ በዚህ አሁን እዚህ በጣም ብዙ ሰው ጤነኛውም እንዲሁም በተቃራኒም ያለው የሚሰማ አለና አንዳንድ ጊዜ ቀድመን መረጃ ለሰዎች በማጋራታችን ብዙ ነገሮች የሚበላሹብን ነገሮች አሉና እንደው በጣም ትልቅ ኦፊሻል የሆነ የቴሌግራም ወይም ደግሞ ሌላ ማህበራዊ ሚዲያ ላይ ባለማህተቦች ኦርቶዶክሳውያን ብቻ የሚገናኙበት ከዚያ ባሻገር ደግሞ እፎዬ ህፃናት ላይ የሚሰራበትን ወይ በተቻለ መጠን አንተና ሌሎች ከአንተ ጋር የሚሰሩ ወንድሞች እኛም እግዚአብሔር ቢረዳን ከዚህ በኋላ ከእናንተ ስር ቁጭ ብለን መማር እንፈልጋለን። ኬሰቱ ነሞኒ አፋን ኦሮሞ ዳጌፈተን እስኬሰ ጅርተን ሄዱን ኬሰን ደኑን ኬሰን ጅርቱ መነ ክርስቲያና ኬኛፍ እፎዮኒ ኪትላኒ በርባቸሱ ሚሊዮኖኒ በርባቸሱ ማሊፍ ኑ አመንታ ብራ አመንታ ነማቲን ቡኑ ጋፈ ነሞን አመንታ ኬኘት ቦንገሩ በርሲስ አመንታ ኬኛ ስሪቲ ገዲ ፈጌኛን በርሲስና ነሞተ ብሮራሞ ደከምሶኒ ገራገራ ጋፈ ዱፈን ዱጋኑቲ ቀብኑሞ አዱኛ ነከ ሼም ቤክቱፍ ስሪቲ ታሲስኔ በርሲሱ ደንደው ቀብነ ከናፍ ኢጆሌን ኦርቶዶክስ እስኬሰ ጅርተን ኢጆሌን አፋን ኦሮሞ ደንዴሰን አመስ ከራ boleessa keenya effoo ifaatiin warii dhufuudhaaf barbaadan leenjiin barbaachisaa ta'e karaa obboloota keenyaa kun kennamaa galmaa'aa jiran kan jiran waan ta'eedhaaf kottaa karaa isaaniitiin baradhaa sirriitti waa'ee amantaa keessanii keessattuu immoo yeroo ammaa kana keessatti ijoolleen sila effoo yeroo jedhu dhageessaniitu Yesuus Kiristoos jedhanii waamuun akka hin danda'amne Abrahaamiin Abrahaam jedhanii Museedhaan Musee jedhanii akkasuma wantoota raajota kitaaba qulqulluurra jiran akka maqaa isaaniitiin waamne haga kanaatti labsiin amma kan duratti dhufaa jiru jechuudha. Kanaaf nu immoo ciisnee teenyee ofirratti ilaaluun qabnu sirriitti hin baranna warreen nu gaafataniif deebisuu danda'uu qabna. Fooyyee sinduukaa jirra kitiloonni jiru hin sodaatina tokko duubattiin jedhina barumsa keessanitti fufa nu waan barbaachisu sinduukaa jirra kan እናንተ ጋር ነን ሌሎች ሚሊዮኖች አሉ እናንተም አታውቋቸው ግን የሚያውቋችሁ በጣም በርካቶች ስላሉ ፎዬ በርታ እግዚአብሔር ካንተ ጋር ይሁን እጽፍልሃለሁ መልስልን መማር እንፈልጋለን እንበረችሁ በርባና ኖጀና ይይ ኡልፋዳ ገለቶማ ቶሌ በጣም እናመሰግናለን። እሺ ወንዴ ወደ አንተ ልምጣ። መምህር ዮሐንስ እናመሰግናለን። በውስጥ ጻፍልኝ ኦሮምኛ መምህራኖችን በደንብ እንፈልጋችኋለን። ያው ከስንፈት ጋር በተያያዘ ሰንፈን ኦሮምኛው ላይ ብዙም አልሰራንም። መምህራኖች ትጠየቃላችሁ፣ በነፍሳት ትጠየቃላችሁ፣ በመጥፋትም በማለመጠበቅም ትጠየቃላችሁ እና እንደዛ ነው። ወንዴ ይቱፉፌሜ አዬ እፎይ መጀመሪያ በአማርኛ ላውራ። ድምጻችሁን ስለሰማ ነው እግዚአብሔር ይመስገን በጣም ደስ ብሎኛል። ግን ከዛ ቀደም ብዬ አንድ ነገር ማለት ፈልጋለሁ። ቀይ በራብኝ ይሰማል ድምጼ እፎይ? አዎ ይሰማል። ደጋማ ሰገሌንኮ ይደጋማ ተፉ መጀመሪያ ምንድነው ማለት የምፈልገው እንደ መልእክት ማስተላለፍ የምፈልገው ነገር አለ። ራሴን የምጠይቅበት ራሴን የምወቅስበት ነገር ማለት ነው። እማዝንበት በራሴም እግዚአብሔር በሚያውቀው ዛሬ እፎይ ከቤቱ ወጥቶ እፎይና ወንድማችን ከቤታቸው ወጥተው ሌላ ቦታ ላይ ነው ያሉት። ተሳደው ነው። ይሄ ለኛ ለክርስቲያኖች ያሳፍረናል። እግዚአብሔርን ነው የምላችሁ፣ አሳፋሪ ነው። ልናፍር ነው የሚገባው በራሳችን። ምናልባት እፎይ አጥፍቶ ቢሆን ስህተት ሰርቶ ቢሆን እሺ፣ ቅድምዬ ወንድማችን ይሁን አንድ ቪዲዮ አውጥቶልን ነበረ። ሲሰድቡን ነበር፣ የኛን ሃይማኖቶች ሲሳደቡ ነበር። መጀመሪያ ላይ እፎይ ሲመጣ ማቅ ነበር እኔ። እንዴት መጣ ነው ክርስቲያኖች ባለማህተቦች በመድኃኔዓለም ወደኋላ እንመለስ። እንዴት መጣ እፎይ ሲመጣ እንዴት ነው ካላችሁ ቤተ ክርስቲያን እየተቃጠለ ነበር፣ ቤተ ክርስቲያን እየፈረሰ ነበር፣ ክርስቲያኖች እየተሳደዱ በነበረበት ሰዓት ላይ ምዕመኑ አልባሌ ቦታ ላይ እነሱ ጋር እየሄደ ጥያቄ እየጠየቀ በነበረበት ሰዓት ላይ ነው የመጣው። ቤተ ክርስቲያንን መስጊድ እናደርጋለን በሚሉበት ሰዓት ላይ ነው የመጣው። እስኪ እናስታውስ ይሄንን። ለዚህ ነው አሁን ቅድም እየወጣ ወንድማችን ኔትወርክ ያስቸገረው ማለት ነው። ሁላችንም እፎይ ነን። አዎ የኛን የሁላችንም የባለ ማህተቡን ሐሳብ ይዞልን ነው የመጣው። ያንን ሐሳብ ነው ይዞ መጣው። ይሄንን የኛን ሐሳብ ይዞልን መጥቶ ስለ ቤተ ክርስቲያን እየተጋደለ ያለ እኛ ዝም ብለን ምንተኛበት፣ እሱ ደግሞ የሚሳደድበት ምንም ምክንያት ሊኖር አይችልም። ምንም ምክንያት ማለት ነው። ሁላችንም የኦሮሚያ ተወላጆች ይህንን እናውቀዋለን። ደግሞ ምናልባት ቅድም የተናገረውን ማለት ነው ከዚህ በኋላ ኢየሱስ ብለው እንዳይጠሩ ቆዩ። ይሄ ነገር ሲሰራበት ከቆየ ማለት ነውና ኑማቱ ደመቁ ዲዴ መለይ ኑማቱ ደመቁ ዲዴ መለይ ሳን ቃተኑት ይመን በስመ አማራ እያሉ እኮ ብዙ ይሉናል። አኔ መሌ ዋን ባኤንዱ በዱፎይ ገሩ ጆሌን ተኛ ይቹዳ ጆሌን ኦሮሞ ወሮኒ አመንታ ክርስቲያን ሆርዶፍተን ረፉይን ቀብኑ ደመቁ ቀብና ኦቦሎኒ ኬና ጀላ ተኘ በረቹ ቀብና ይቹዳ እና ሌሎቻችን ደግሞ ቪዲዮ የምንሰራ በደንብ ቪዲዮ እየሰራን ይሄን ነገር ከጎናቸው ልንቆይ ይገባል። ቤተ ክርስቲያን ጆሮ ልትሰጠን ይገባል። በተለይ እዚህ ሚዲያ ላይ በየትኛውም ቦታ ላይ ያገለግሉ አሉ፣ በየትኛውም ረድፍ ላይ ያገለግሉ አሉ ወንድሞቻችን ቤተ ክርስቲያን ዕውቅና እንድትሰጥልን
እንድታዳምጠን እንፈልጋለን ሁላችንም ማለት ነውና በዚህ ነገር ላይ መስራት አለብን። እማፍረው አሁንም ደግሜ የምናገረው አስረግጬ የምናገረው ነገር አሁንም እያሳፈረኝ ያለው ነገር ወንድማችን ባስተማረ ባልተሳደበበት እነሱ ወጥተው አንዴ የተገረዘ ሲሉ ሁለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር እኔ መናገር ስለማልፈልግ ነው ስለሚደብረኝ ይሄንን የሚሉት ሚዲያ ላይ ማን ነው መንገድ ላይ ወጥተው አስፋልት ላይ ወጥተው ሰው በተሰበሰበ ወጥተው ነው የሚናገሩት። ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቂያ ደውል ሊሆን ነው የሚገባው። ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን። በነሱ ቦታ የሚመጣውን እኛንን የምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው የምለው። እፎይ አላበዛም። ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ። ግን ሁላችን መንቃት አለብን። በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተኞች ሁዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና ማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞታ ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናረት የቹዳ ኢሳ ሜውን ነገሳ ኢንፈኬሲና ፈኬሱማ ከናኬ ባ ኢንፈኬሲና ዱጋ ዋቀዮ ባይኤ ነመ ጂቢሲሳ ባይኤ ነመ ጂቢሳ ወንኩ ይሄ ነው የምለው። እፎይ በጣም አመሰግናለሁ። ቴንክ ዩ። እኔ በጣም ነው ስሜት በነገራችን ላይ በዚህ እሺ፣ እናመሰግናለን። በጣም እናመሰግናለን። እሺ፣ ወደ መምህር ክርስቶፎሮስ ወደ እርሶ ልለፍ። ሰላም ለእናንተ ይሁን እህት ወንድሞቼ፣ እንዴት አላችሁ? እፎይ ሰላም ብያለሁ። እንዴት ነው ወንድም አለው? እሺ፣ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ፍቱኝ። ቀሲስ አሉ ድምፆት በጣም የራቀ ነው። ምናልባት በኋላም ለመግባት እንዲመቾት ወይ ተመልሰው ይግቡ። እንግዲህ ሀሳቦችን የተወሰኑ ሀሳቦችን ሰምቻለሁ። ምናልባት ቀይ ያበራብኝ ነው እየተሰማሁ ከሆነ ሰማለሁ አይደል? እሺ፣ ጥቂት ሀሳቦችን ላንሳ። በመጀመሪያ ደረጃ ወንድሞቻችን እፎይና ጳላዲዮስ እንኳን እግዚአብሔር አምላክ አተረፋቸው። ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላቸው። እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነው እና ከጳላዲ ጋር ተደዋውለን ትንሽ ነገረኝ። በጣም ነው ውስጤ ያዘነውም እንደው እንባ ማቃረኝ። እውነት ለመናገር አዘንኩ በጣም እና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ። እኔም እንደ ወንድም ከጎናችሁ ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጳላዲ ጋር እና ዛሬም ደግሞ ስሰማ በቃ በጣም አይሰማኝ እውነት ለመናገርና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምህራን አባቶችም ጭምር ተኝተንም ስለሆነ ያለ ነው እንድንነቃም ይመስለኛል። ቅዱሱ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለናልና እውነት ነው፣ ለበጎ ነው የተደረገው። መምህራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል። በእውነት ከምር በጣም አንቀላፍተናል። አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው በጣም ተኝተን ያለን እውነት ለመናገርና ይሄ ለበጎ እንደመጣ ረዳዋለሁ እና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው። ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት። እንደፈለገው ክርስትና ላይ ማለት ነው። ክርስትና ላይ እንደፈለገው ይናገራሉ። እንደፈለገው ነው በአፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ። በአምላካችን ላይ፣ በቅዱሳን ላይ፣ በሁሉም ነገር ላይ፣ በእኛ ላይ። በእርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው፣ የሚታወቅ ነገር ነው፣ ከመጽሐፋቸው የተቀዳ ነው እና እንደፈለገው እየተናገሩ እኛ ዝም እንላለን። ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው። እንደው የሀገር ልጆች ነን እህትና ወንድም ነን እንደዚህ ነን እያልን ማለት ነው ብዙ ጊዜ ለዛ እናደላለን። ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋል እና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ እንዲህ በማሳደድ ምናምን የምናስቆመው ነው የሚመስላቸው። እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በዓለም ላይ ተስፋፍቶ ማለት ነውና ሰይፉ፣ ስለቱ፣ ዛቻው፣ ግድያው ምኑ
እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት፣ እንድንነቃ ነው የሚያደርገን። ጠርጡለስ የተባለ ሊቅ በዚህ ሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል። እነ ቅዱስ እስጢፋኖስ የሐዋርያ ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያንን ይላሉ ሊቃውንቱ። እነሱ መጡና ተሳደዱለት፣ ለክርስቶስ ተሳደዱለት፣ ለክርስትናቸው ተሳደዱና እንደዚህ እንደው በእንትን የሚቆም ክርስትና የለም። እና ይህንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኘ ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት። ወንድሞቻችን እነ እፎይ እነ ጳላዲዮስ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ እነ ዓለም ናኑ በጣም ብዙ ናቸው። በነገራችን ላይ ብዙ ስላቸው እንደው ባላቸው አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው። ያን ያህልም ደግሞ ብዙ ናቸው ማለት አይደለም። እንዲያውም ብዙዎቹ አሁን ትንሽ አቅም ብሎ እመለከታለሁና እንዲያውም ብንደግፋቸው ከዚህ በላይ ደግሞ በጣም መስራት ይችሉ ነበርና በእናንተ በጥቂት ሰዎች ነው እንግዲህ እስልምና እንደዚህ ሸክ ያደረገው እውነት ለመናገር እና እነሱ ያልተጻፈ ያነባሉ። በጣም ያልተጻፈ ማለት ነው። ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ። እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው። በቃ አያውቁትም፣ መጽሐፋቸውን አያውቁትም። እና እንዴ የራሳቸው መጽሐፍ ተነቦ የለም እፎይን የተሳደበ ይላሉ። እንዴ ምንድነው ይሄ? እኔ በጣም የሚደንቀኝ ነገር ነው። እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ ኧረ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታችን ነው። ከዚህ ውጭ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነት ነው እስልምና የቆመባቸው ፒላሮች ምላቸው ነው በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ። ከዛ 3 ምንድነው 4 እና እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው፣ ይታወቃል ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ እንደ ድሮም አይደለም። ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ እና ከስር የምትከታተሉ ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምሯችሁን አሰሩት። ምንድን ነው ይሄ? አስገድዶ ገድሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጭ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጭ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም። እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር፣ እናንተም እውነት ካላችሁ ብትናገሩ ግድ የለም፣ እኛም ደግሞ እውነት አለን እንናገሩ፣ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ ይሄ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደ እንትን የምትወስዱት ቢሆንም ግን ይሄ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነው። እና ይሄንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጭ ግን እኔ አሁንም ቢሆን ክርስቲያኖች ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዮሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋር ምንም የለም። በቃ ዝም ብለን አሁን እኮ እነ እፎይ እነ ጳላዲ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ። እኔ በጣም ብዙ ነው የሚቀረን፣ እውነት ለመናገር በጣም ብዙ ነው የሚቀረን። እና እህት ወንድሞቻችን እንንቃ፣ የራሳችንን ቀድመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን። ጠላታችን ዲያብሎስ ነው። ደግሞ ምንድን ነው የሚያምኑት ምንድን ነው የሚለው መጽሐፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ምን ማድረግ ያለብን ነገር ነው ይሄ። ስለ ራሳችን አውቀን ከዛ በኋላ የሌሎች ምን ይላል የሚለው ነገር ግድ ነው ማወቅ መቻል አለብን። እና መንቃት መቻል አለብን። ያንቀላፋንበት የተኛንበትና ብዙዎችን ወንድሞቻችንን እህቶቻችንን ያስበላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱ ጊዜ ልናወራው እንችላለን። ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው። ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ምናምን ማለት ነው። እዛ ላይ ብለናል፣ ኧረ ችግር የለውም እኮ ምናምን እንደዚህ እያልን በቃ ዝም ብለን ተኝተናል ማለት ነው። እኛ ምንጠላው ሙስሊም ስለሆነ ምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም። እውነት ለመናገር በሰይፍ ሲመጣ መጻፋው የኛ ሰይፍ አይደለም። ግራህን ለሚመታ ቀኝ ስጠው የሚልም አለ። እሱን አንረሳም። ግን ደግሞ አግባብ የሆነ ደግሞ አመላለስ አለ። እውነት ለመናገር
አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ። ይሄ መብታችን ነው እና ይህንን ስናደርግ እውነት ነው በጣም እንዴ። በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም። ቅድም ካነሷቸው ፒላሮች ውጭ ምናልባት የሚጨምሩ ካሉ አላውቅም። ከሶስቱ ውጭ እኮ ሊቆም አይችልም። ካልዋሸ፣ ሰይፍ ካላነሳ፣ ከዛም ደግሞ ቅድም ያልኩትን ካላደረግ፣ ይሄ ሶስተኛው ፓርት አንድ ወንድ እንደዛ እያገባ ምናምን ካልሆነ ሊቀጥል አይችልም። ስለዚህ ያለው አማራጭ በቃ ኧረ እንትን አሉብን እንደዚህ ሆኑብን፣ ስለዛ ስናንሳ ነው እንምዘዝም እና እኛ ግን በፍቅር በትህትና ሁሌም ቢሆን ማለት ነው ስሜታዊ ሳንሆን መማረኩን እጅግ እጥፍ ድርብ አድርገን መቀጠል አለብን። ስለዚህ እህት ወንድሞቼ ወሬ ብቻ እንዳይሆን በዚህ በየትኛውም ሁኔታ በተለይ እስልምና ላይ ለሚያገለግሉ ወንድም እህቶቻችን እስካሁን ያልደረስንላቸው ይበቃል። ከዚህ በኋላ በደንብ በውስጥ የምንመክረውን በውስጥ እየመከርን አይዟችሁ ልንላቸው ይገባል። መማር ያለብን ቁጭ ብለን መማር መቻል አለብን። መደገፍ ያለብንን ነገር ደግሞ መደገፍ አለብን። የወንድሞቻችን የአገልጋዮቻችን ደህንነት መጠበቅ አለበት። በቃ አለቀ። እዚህ ሚዲያ ላይ ዝም ብለን ለሆይታ የሆነ ነገር ብለናቸው እኛ ዘወር እንላለን፣ እነሱ ብቻቸውን ይጋፈጣ። ትክክል አይደለም። በረከቱም ነገ ለእነሱ ብቻ ነው የሚሆነው። ስለዚህ ይህንን በደንብ ልናስብበት ያስፈልጋል። ሚዲያው ላይ እንዳለ የምናደርገው ይሄ የህብረቱ የአንድነቱ ጉዳይ እንዳለ ሆኖ ግን በጣም ልናስባቸው የሚገቡ ጉዳዮች አሉ። ሁሉም ሀሳብ ማዋጣት አለበት። ሁሉም የመፍትሄ ነገር ማፍለቅ አለበት። በቃ እንዲህ ለምንድን ነው እፎይ ለምን ጠፋ ምናምን እሱ የተሸከመውን መከራ ሳናዳምጠው እሱ በምን አይነት መከራ ውስጥ ሆኖ እያገለገለ እንዳለ በላድ እንዴት ሆኖ ሌሎችም እንዴት ሆኖ እያገለገሉ ሳንጠይቃቸው ከዛ በኋላ የሆነ ጊዜ ስናጣቸው አልቅሰልን ከብር ማለት ነው። እንደዚህ አይነቱ አካሄድ ለሀገርም አይበጅም፣ ለቤተክርስቲያንም አይበጅም። ወንድሞች ነቅተን የወንድሞቻችን የእህቶቻችን ጠባቂ እኔ ነኝ ማለት መቻል አለብን። ይሄ ግዴታችን ነው። በነገራችን ላይ ክርስቲያን የሆነ ሁሉ አካላችን እንኳን አገልጋዮች ማለት ነው። ስለዚህ በምንችለው መንገድ ሁሉ ከጎናቸው ለመቆም ሁላችንም ብንዘጋጅ መልካም ነው። ዝም ብለን የጊዜያዊ እንትን ብቻ አድርገን ነው ቁጭ እንዳንልና በርቱ፣ ጠንክሩ። እኔ እንደው እውነት ለመናገር ባለፈውም ነው እንደዛ የተዋወቅ ነውና በአይን ላይ የተያየ ነው። በጣም በቃ ከምቆራባቸው ወንድሞች መካከል በእውነት እዚህ አንዱ ከፊት እፎ ያለ ጳላድም እንደዛውና ሌሎችም በጣም አሉ። አሁን እንደው ስዘረዝር ዝም ጊዜን እንትን ትላለህ ማለት እንጂና በርቱ፣ እንተጋገዛለን። እንደ ወንድም ሲከፋችሁ እንኳን እንደ ወንድም እንደው ሰው አጣን እንኳን በምትሉበት ሰዓት እስቲ ከጎን ለመሆን እኔ እሞክራለሁ ባለችኝ አቅም ማለት ነውና በውስጥ የምናወራው እናወራለን። እግዚአብሔር ያክብርልኝ። ነቀሽ ሲቀጥሉ እግዚአብሔር ይስጥልኝ። እፎይ እግዚአብሔር ይጠብቃችሁ፣ ይጠብቃል። ቃሉ ተሰማለን። በጣም ነው የምናመሰግነው መምህር ክርስቶፎሮስ። ባይዞ ትልቁን በውስጥ ያሉትን ሎዶች የሚሸከሙ ናቸው። በጣም ነው የምናመሰግኑት። አሁን ግን ምንድነው እሱ እስልምናው ላይ ያለውን ጥያቄ ፍጠሩ፣ ጥያቄ ጠይቋቸው። እኛ ብቻ ሳይሆን ይህንን ሎድ ወደ እናንተም እያጋባን ስለሆነ ሸክሙን እናንተም እንድትሸከሙት ነው እንጂ እዚህ መጠን ጀስ የሆነ እንደ ድግስ ተጠርቶ እንደዛ ሳይሆን መምህራኖችንም እያስገባን ያለ ነው። ሞሮፍ አሁን ይሄ እነሱን የሚመለከት ስለሆነ ነው። ጥሩ ምላሾች አግኝተናል። ከላይ እስከታይ ድረስ በጣም በቁጭትና በወኔ አለመስራታችን ነው እናንተ ላይ እንደዚህ እንዲሆን የሆነው። ሰው እኛም ነበር ይህንን እንትን መሸከም ያለብን እያሉ ነው። ይህም እናንተንም እንደሚመለከት በዛው ልጠቁማቸው ወዳለው ቀሲስ ዲበኩሉ በተደጋጋሚ ሲረዱን የነበሩ ናቸው፣ ሲያግዙን የነበሩ በጣም ከተደሰትንባቸው እና እንደ አባትም ከኮራውባቸው አባት ናቸው። አይ ቲንክ ገስት ላይም ተገናኝተን አናውቅም፣ ግን የመጀመሪያችን ቢሆንም እንኳን ደህና መጡ። እንኳን ደህና ቆያችሁ። እፎየ ቤት እስከምገባ ይፍቱኝ፣ ባርኩኝ። ድምፆ ትንሽ ስልኬ ትንሽ ያስቸግራል። ቤት ስገባ አወራለሁኝ። ሌሎቹን አስቀድም። እሺ አጠር አድርገህ ሁሉ ለበጎ ትቀጥላለህ። ቀድመም ገብተህ ስለወጣ ኔትወርክ እንትን እያለ ስለመሰለኝ ሰዓት እየሄደ ስለሆነ ሁሉ ለበጎ ይሰማል። እሺ እፎየ፣ አዎ ይሰማል። ሰላም ለእናንተ ይሁን። ቀሲስዬ ይፍቱኝ፣ ባርኩኝ፣ ቡራኬው በረከቱ ይደርብኝ። መምህራን ወንጌል ቀሲስ ቴዎድሮስ መጥተዋል። ይፍቱኝ፣ ባርኩኝ ቀሲስዬ። ዲያቆናት ወንድሞቼ፣ መምህራን ወንጌል እህቶች፣ ወንድሞች ላይ ምታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? አዎ ቅድም ኔትወርክ አስቸገረኝ። ድንገት ማይኬ ተከፍቶ ይመስለኛል። ይቅርታ ጠይቃለሁ በዚሁ አጋጣሚ። እኔ እንኳን ድምፅህን ለመስማት አበቃን። እፎይ፣ ደጋግሜ ስልክ ሞክሬ እምቢ ብሎኛል። እጅግ በጣም የምንወድህ የምናከብርህ እዚህ ቲክቶክ ላይ እግዚአብሔር የሰጠን ወንድማችን ነህ። ስለዚህ እግዚአብሔር እድሜ ለንስሐ ጨምሮ ሐዋርያው ቅዱስ ጴጥሮስ በሁለተኛይቱ መልእክቱ ሁለተኛ ጴጥሮስ 3:9 ላይ ንስሐ እንድንገባ እድሜን ይጨምራል ይላል። ነፍሳችን በእግዚአብሔር እጅ ነች። በነገራችን ላይ ማንም ሰው እንደፈለገ እሱ እንዳሰበ እሱ እንዳቀደ እኛ ላይ ምንም ነገር ማድረግ አይችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ከ27 ጀምሮ ስጋችሁን የሚገድሉትን አትፍሩ፣ ትፈሩ ዘንድ የሚገባ ስጋና ነፍስን በአንድነት እንደ ልቡ ማድረግ የሚችል
ስጋን ከመቃብር ነፍስን ከእጁ አዋህዶ ማንሳት ሁሉ ነገር ማድረግ የሚችል እርሱን ፍሩ ይላል። ስለዚህ እኔ እንደው እንደ ታናሽ ወንድም ላስተላልፍ የምፈልገው መልእክት ለወንድሞቼ ለክርስቲያን ወንድሞቼ ሰይፋችሁን ወደ ሰገባው መልሱ። እፎይን አንድ ነገር ታደርጉና አንላቀቅም እንደዚህ የሚለው በእኛ በክርስቶሳውያን በኦርቶዶክሳውያን አያምርም። ሰይፋችሁን ወደ ሰገባው እንመልስ። እግዚአብሔር ባለ ሙሉ ባለጠጋ ነው፣ ባለ ኃይል ነው። ምንም ነገር እገዛ አይፈልግም። ስለ ስሙ ሁል ጊዜ እንገደላለን፣ ስለ አንተ ቀኑን ሙሉ እንገደላለን ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ ስለ ስሙን የተሸከሙ ምን ጊዜም ይገፋሉ፣ መከራን ይቀበላሉ። ስለዚህ ሰይፋችሁን በጣም ደጋግሜ ኮሜንትም ለማድረግ የሞከርኩት ሰይፋችሁን ወደ ሰገባው መልሱና ቅድም ደጋግሞ እፎይ ሲል እንደነበረው በምንችለው አቅም ከጎኑ እንቁም፣ ከእንቅልፋችን እንንቃ፣ በተሰጠን ጸጋ በተሰጠችን መክሊት እናትርፍ፣ እናገልግል፣ አንተኛ ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀን እንሁን። እንደየ አቅማችን ሁላችንም ላይ ዛቻ ይመጣል። የእፎይ ጎልቶ የወጣበት ምክንያት ትልቁን ሸክም ተሸክሞ በትክክል እውነትን ይዞ ስለ ክርስቶስም አደባባይ ስለወጣ ነው። ስለዚህ ሰይፋችሁን ወደ ሰገባው መልሱ። ኦርቶዶክሳውያን በፍቅር ተመላለሱ፣ ክፉን በክፉንታ አትመልሱ። በእንደዚህ አይነት መንገድ ክርስትናችንን መመከት አንችልም። ራሳችንን እናዘጋጅ። ድንገት እንደ ሌባ ጌታ ቢመጣ ተዘጋጅተን ከመጠበቅ ጋራ ክርስትናችንን እናጽና። ተስፋ ላጡት ሰዎች ተስፋ እንስጥ። በየአቅማችን ይህን እናድርግ ለማለት እወዳለሁ። እፎይ እንኳን እግዚአብሔር አምላክ ድምፅ እንድንሰማ አበቃን። ብዙ አባቶች የቀሳውስት ዲያቆናት ባሉበት ብዙ መናገር አልደፍርምና እፎይ እጅግ በጣም እንወዳለን። ኦርቶዶክሳውያን በርቱልን። ሙስሊም ወገኖችም እግዚአብሔር ልቡና ይስጣችሁ። ይቆየን። አመሰግናለሁ። አሜን። ቃል ተሰማልን። ቀሲስ ይፍቱን ይባርኩን። እፎይ ወንድማችን እንዴት ሰነበትክ? እንዴት ዋልክ? እንዴት አመሸ? ምናልባት የያሬድ ሰርግ ቀን ነው የመጀመሪያ ቀን የተገናኘ ነው። እውነት ለመናገር አላወኩም ነበርና እዚህ ላይ ያለው ነገርህና እዛ በአካል ደግሞ ሳይህ አልተገናኘብኝም ነበርና ሳይ በጣም መደነቄን ነው መናገር የፈለግኩትኝ። በጣም ደስ ብሎኛል ስላወቅኩ። ምክንያቱም በተለይ ብዙ ሰው በማይደፍረው እኛም በማናወራው ብዙ ሰው በሚደነግጥበት ስጋውን በመፍራት በሚሸሽበት በእንዲህ ያለ ጊዜ ብቸኛ የክርስቶስ መስካሪ ሆነ መገኘት መቻልህ ሁሌም በልቤ ሳደንቅ ሳመሰግን የቤተክርስቲያን አምላክ ከክፉ ሁሉ ይጠብቅህ እያልኩ የምጸልይልህ እንደሆነ ልነግርህ እፈልጋለሁኝ። እዚህ ፕላትፎርም ላይ ባለው ጉዳይ ላይ ግን ልጆቻችን የሚኖረንን ነገር በደንብ ማወቅ ስላለብን አንዳንድ ነገሮች አጠር አድርጌ ላንሳ። የመጀመሪያው ነገር እዚህ ቅዱስ ጴጥሮስ እንደሚነግረን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ቃል እፎይን ብቻ የሚመለከት አይደለም። እዚህ ያለነውን ኦርቶዶክሳውያን ልጆቻችን ሁላችንም እንደየአቅማችን እንደተሰጠን ጸጋና እውቀት ወይም ደግሞ ስልጣን ማገልገል ይኖርብናል። ስለዚህ ይህ የእግዚአብሔር ቃል የሚነግረን ማንም ሰው በሃይማኖቱ ምክንያት መልስ ለመስጠት የተዘጋጀ መሆን አለበት። ስለዚህ መልስ መስጠት የሚያስፈልግበት መሰረታዊ ምክንያት አለ። ያ መሰረታዊ ምክንያት ምንድነው? የመጀመሪያው በፍቅር ምክንያት ነው። ምክንያቱም የእግዚአብሔር ቃል እንደሚነግረን እውነተኛ ፍቅር ያለው ሰው ሁሉ ስለማያመልከው አምላክ ሲጠይቁት ሁሉን በፍቅር ማድረግ፣ ሁሉን በፍቅር መፈጸም አምላክ ለሰው ልጆች ያደረገውን ነገር እርሱም ደግሞ ተቀብሏልና ያንን ገንዘብ አድርጎ በፍቅር ምክንያት እንዲያደርገው መጽሐፍ ይናገራል። ምክንያቱም ፍቅር የእግዚአብሔር ፍቅር አለ፣ እንደምታውቁት ደግሞ የባልንጀራ ፍቅር አለና ሕግጋት ሁሉ የሚጠቃለሉት በፍቅር ስለሆነ መልስ ለመስጠት የምንችልባቸው አንደኛው ምክንያት ፍቅር ነው። ከበረቱ ውጭ ያሉ ወደ በረቱ እንዲመጡ የምንፈልጋቸው በጣም በርካታ ነፍሳት አሉንና እነዚህ ነፍሳት ወደ በረቱ እንዲጨመሩ በፍቅር ማገልገል የመጀመሪያው ጉዳያችን ነው። ሌላው ደግሞ በዓላማ ምክንያት ነው። መልስ የምንሰጠው በዓላማ ምክንያት ነው። ዓላማው ምንድን ነው ካላችሁኝ፣ የእግዚአብሔር ቃል እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ መልካም እናደርግ የሚል ቃል እዚህ ገላትያ ምዕራፍ 6 ቁጥር 10 ላይ እናያለንና የምናደርገውን ማንኛውንም ነገር ለእግዚአብሔር ክብር አድርጎት ስለተባለ ለእግዚአብሔር ክብር በዓላማ ምክንያት ልናደርገው ይገባል። እኛ ያገኘነውን፣ እኛ የሰማነውን፣ እኛ የቀመስነውን፣ እኛ ያጣጣምነውን፣ እኛ ያገኘነውን እረፍት ሰዎች ማግኘት ስላለባቸው ያንን በዓላማ ምክንያት ለሰዎች ሁሉ መመስከር፣ ሰዎችን ሁሉ ማስተማር አግባብ እንደሆነ በቅዱሳት መጽሐፍት ተጽፎ ስለምናነብ ነው። ሌላው ሶስተኛው ምክንያት መልስ መስጠት ያስፈልገበት የተዛቡ መረጃዎችን ማስተካከል ይኖርብናል። እንደምታውቁት ብዙ ነገር ነው የሚባለው። ብርቱካንን ያየውና ብርቱካንን ልጦ የቀመሰው ሰው እኩል መናገር አይችልም።
ስለዚህ በዚህ የተነሳ ከሩቅ ያዩት ብርቱካን በግምት ይጣፍጣል አይጣፍጥም የሚል የተዛባ መረጃ ይተላለፋልና ይህን የተዛባ መረጃ ማስተላለፍ ደግሞ የቤተክርስቲያን ልጆች ግዴታ ነው፣ ውዴታ ነው። ስለዚህ እነ እፎይ እነ ጳላዲዮስ ሌሎችም እህት ወንድሞቻችን እያደረጉ ያሉት ይህን የተዛባ መረጃ ማጥራት ላይ መሰረት ያደረገ ነው። ቤተክርስቲያን የማትለውን ትላለች፣ ቤተክርስቲያን የማታስተምረውን አስተምራለች፣ ቤተክርስቲያን ያልተናገረችውን ተናግራለች የሚል ትውልድ፣ በሐሰት የሚከስ ትውልድ እየመጣ ስለሆነ ይህንን ትውልድ በፍቅር በቅንነት በጨው እንደተቀመመ በጸጋ ተናግሮ መረጃውን ማስተካከል ያስፈልጋል። ከዛም በተጨማሪ ደግሞ ብዙ የውይይት ጥሪዎችም እየመጡ ስለሆነ ይህንን የውይይትን ጥሪ ተቀብሎ ተገቢ የሆነ መልስ መስጠት ያስፈልጋል። በዚህ ወንድሞቻችን እንደነ እፎይ እንደነ ጳላዲዮስ ሌሎችም ወንድሞቻችን ጥሪውን ተቀብለው መልስ እየሰጡ ነው። በዚህ የተነሳ ደግሞ ከእንትናቸው ውጭ ከአውዱ ውጭ ያልሆነ የግድያ፣ የማስፈራሪያ፣ ዛቻ፣ ዘለፋ እንዲህ አይነት ነገሮች እየተላለፈ ነው። አንድ ነገር ልናገር፣ መስተዋት ቤት ያለ ሰው ቀድሞ ድንጋይ አይወረውርም። ምክንያቱም አደጋው ለራሱ ስለሆነ አደጋው ለራሱ ነው። ስለዚህ መስተዋት ቤት ሆኖ ድንጋይ መወርወር አደጋ አለው። ስንችል በቅንነት መጠየቅ በቅንነት መልስ መስጠት ነው እንጂ ሲነገረን ስለምናምነው እምነት ድንጋይ የምናነሳ ሰይፍ የምናነሳ ግድያና ዛቻ ዘለፋ የምናስብ ሰዎች ማወቅ ያለብን ነገር ቢኖር ከእምነት ማፈንገጥ ነው። በእኔ እምነት የትኛውም እምነት ግድያ ላይ ይፈቅዳል የሚል እምነት የለኝም። ስለዚህ የውይይት ጥሪውን ተቀብለው መልስ እየሰጡ ነው። ከዛ በተጨማሪ ደግሞ የመልሱ አቀራረብ እንዴት ይሁን የሚለው ነገር ደግሞ መሰረታዊ ነገር ነው። ስለዚህ የመልሱን ማቀራረብ በጨዋነት መነጋገር፣ መወያየት። በጨዋነት እስከተወያየን ድረስ የሀሳብ የበላይነት ያሸንፋል እንጂ አንድ ነገር ሲነገር መጽሐፉ መሰረት ተደርጎ መልስ ሲሰጠን ፉከራና ዛቻ እንዲህ አደርግሃለሁ እንዲህ እፈጥርሃለሁ የሚለው የትም ስለማያደርስ እንዲህ ያለውን ነገር ትተን ራሳችንን እያስተካከልን መጓዝ ይኖርብናል። ከታች ያላችሁ ከኦርቶዶክሳዊት ቤተክርስቲያን ውጭ ያላችሁ ወንድሞች እህቶቻችን፣ በኦርቶዶክሳዊት ቤተክርስቲያን ያላችሁ ልጆቻችን ሁላችንም ብንሆን አንደበታችን የታረመ ንግግራችን ያማረ እንደ እግዚአብሔር ቃል እንደ ፈጣሪ ፈቃድ የምንመላለስ ሊሆን ይገባልና ቤተክርስቲያን የምትለውን መሰረት አድርገን መልስ እንድንሰጥ አደራ እላለሁኝ። ለወንድማችን እፎይ ለወንድማችን ጳላዲዮስ እዚህ ላይ እየሰሩ ያሉ ለእህቶች ለወንድሞች የተለየ አድናቆት የተለየ ክብር አለኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እፎይ አሜን አሜን። ቀሲስ በእውነት ቃሎት ያሰማልን። እንደ እርሱ ያለ አባት ስላለን ደስተኛ ነን። እኛም እንወዶታለን፣ እናመሰግናለን። አሜን። እሺ ዲያቆን ሕዝቅያስ አይ ቲንክ ወደ እርስዎ ልለፍና አጠር አድርገው ሰዓት አንጻር። እግዚአብሔር ይስጥልኝ። በአካለ ድምፅ ስላወቅኩ ደስ ይለኛል። ቀሲስ መጋቢ ሃይማኖት መልአከ ገነት ይፍቱኝ በጸሎታችሁ። እኔ ያለኝ መልእክት ሁለት ብቻ ነው። የመጀመሪያው መልእክቴ ለሙስሊም ወንድሞች እህቶቻችን ወይንም ይህንን የእናንተን ነፍስ የሚሿትን በሙሉ ማወቅ ያለባቸው ነገር ቅዱስ ጳውሎስ ሮሜ 14:8 ላይ ሞትንም ኖርንም ለጌታ ነን ብሏል። ብንኖርም ብንሞትም ለጌታ ነን ብሏል። እንኳን ሰው ለኢየሱስ ክርስቶስ ብሎ ትቦ ውስጥም ጠጅ ጠጥቶ ሰክሮ ይሞታል። ክርስቶስን ብሎ መሞት ክብር ነው። ሁለተኛ ደግሞ እፎይ ወንድማችንም ሆነ ጳላዲዮስ በዚህ ጉዳይ ላይ የምትሰሩ ሰዎች ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ምን ብሏል? ያስሩሃል ይገሉሃልና አትሂድ የትም ሲሉት ቅዱስ ጳውሎስ ምን ብሏል? እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመሞትም ተሰናድቻለሁ አለ። ለመሞት ወሰኛለሁ ሲል ሐዋርያት ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ይሄ ጽዋ እቺ የመጣች አሁን ሞት የታወጀባችሁ ወይም እየተሰነዘረ ያለው ነገር እውን የሚሆነው ጌታ ከፈቀደ ብቻ ነው። ስለዚህ እችን ጽዋ መጠጣት ካለባችሁ ትጠጡታላችሁ። እኛ አሁን እኔ ትልቁ መልእክቴ ለኦርቶዶክሳውያን እንኳን አባቶች እዚህ ውስጥ መጡ፣ እንኳን ወንድሞች እዚህ ውስጥ መጡ። ቅድም ያው ይቅርታ ተጠይቋል። አሁንም እኔም ደግሜ በቃ እኔ በተለይ ወደ ስራም ሲሄድ አንተን ነው የምሰማው፣ ከስራም ስወጣ አንተን ነው የማገኘው ብዙ ጊዜና መኖርህን ካየው በኋላ ነው እንትንም ወደ ሌላ ሩም ስዊች የማደርገው በእስልምናው ላይ ብዙ አቅም ስለሌለ ማለት ነው። እና እፎይ አሁንም ምነግርህ የመጀመሪያው ነገር ሰው የሚችለውን አድርጉ። ሁላችሁም ጳላዲዮስም አንተም ለሰው የማይቻል ለእግዚአብሔር ይቻላል። እናንተ ግን ሰው የሚችለውን አድርጉ። ለጠላት ተመችታችሁ አትገኙ። ስልኮቻችሁን ለብዙ ሰው አትስጡ። ማንንም ማመን አቁሙ። ራሳችሁን ጠብቁ። ከዛ ሰው የሚችለውን ካረጋችሁ በኋላ እግዚአብሔር ይጠብቃችኋል። እዚህ ውስጥ ያላችሁ ግን 7000 ምናምን ሰዎች አሁን ስትወጡ የምፈልገው ነገር እስላሞቹን ሳይሆን የእኛን ቤተክርስቲያን ማንቃት አለብን። ቅዱስ ሲኖዶሱ፣ ጠቅላይ ቤተ ክህነቱ፣ የአዲስ አበባ ሀገረ ስብከት እነዚህ አባቶች እነዚህን ወንድሞች አቅርበው እንዲያነጋግሩ
ምን እንደሚፈልጉ እስካሁን ምን እንደታሰበባቸው እንዲያውቋቸው እንዲያደምጧቸው ምንድነው የምታደርጉት? ስትወጡ የጨዋ መልእክት አባቶቻችን ቤተክርስቲያን ከነ እፎይ ጋር ትቁም የምትል ትንንሽ ቪዲዮዎች ሰርታችሁ ልቀቁ። ምክንያቱም ትልልቆቹ አባቶቻችን ወደዚህ ሚዲያ አልመጡም። የሚሰሙት ደግሞ ያድርሱልን አናውቅም። ስለዚህ አሁን ይሄ የሞትና የህይወት ሽረት ስለሆነ ትንንሽ ቪዲዮዎች፣ አጫጭር ቪዲዮዎች ሰርታችሁ አባቶቻችንን ቤተክርስቲያናችንን ባከበረ መልክ ምን ብለን እንጠይቅ? ወንድሞቻችንን ጠርታችሁ አናግሩልን። አሁን ቤተ ክህነቱ የህግ ክፍል አቋቁሟል። ያም የህግ ክፍል እነዚህን ልጆች በራሳቸው ለጠበቃ የሚከፍሉበት ወይም የሚሉበት ምክንያት አይኖርም። የህግ ክፍል አለን። እነሱም ከነሱ ጋር ሆነው እንዲሏቸው ሁላችሁም ለአባቶቻችን ለወንድሞቻችን ለጠቅላይ ቤተ ክህነቱም ለአዲስ አበባ ሀገረ ስብከትም የሚደርስ መልእክት እንድታደርሱ አደራ ለማለት ነው። አሁን ድምፅ ማሰማት ነው። ከሞቱ በኋላ ፍታት መፍታትማ ለመድ ነው። እሱን ያኔ ከጅማ ከበሻሻ ጀምሮ ቤተ መቅደስ ውስጥ ካህናቱ ሲታረዱ በብዙ ነገር ተጭቋል። አሁን የቅርብ ጊዜ ትዝታ ዝቋላ ላይ እየገደሉን ማልቀስ ሳይሆን እነዚህ ወንድሞቻችን በፍጹም ሞተው ፍታት መፈታት የለበት። ባስጠጋናቸው እስላሞቹን ሀገር አጥተው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለን። ምንም ምክንያት እንደፈለገ ገዳዮች ቢሆኑ እንደፈለገ ጉልበታሞች ቢሆኑ እንደፈለገ እነሱ የፈለጉትን ቢያደርጉ እኛ ግን ሁለተኛ ዜጋ መሆን የለብንም። ስለዚህ ይህን ማድረግ የምንችለው ህግ በሚፈቅደው መንገድ ነው እንጂ እነዚህ ወንድሞች ከሞቱ በኋላ ፍታት መፍታት እኔ ምንም ትርጉም የለውም ለኔ። ስለዚህ ሁላችሁም ለአባቶቻችን መልእክታችሁን አድርሱ። የህግ ክፍሉ ጠርቶ እንዲያናግራቸው ጠቅላይ ቤተ ክህነቱ ቅዱስ ሲኖዶሱም በዚህ አጋጣሚ ኢኦቲሲ ቲቪም ከነ እፎይ ወስዶ በእነዚህ ወንድሞች ላይ የሚደረገውን ዛቻና የግድያ እንትን እንዲያሳይልን በዚህ አጋጣሚ እንጠይቃለን። እፎይ መድኃኔዓለም መዝሙር 90 እንጸልይ። መልአኩን እየላከ ጳላዲዮስንም አንተንም እህቶችን ወንድሞች ይጠብቅ። እናንተን የሚጠብቅ አይተኛም፣ እናንተን የሚጠብቅ አያንቀላፋም። ለመልአክ ገነት ለቀሲስ ዲበኩሉም ለቀሲስ ቴዎድሮስም በውስጥ ክርስትና ስማችሁን ላኩ። ከዚያ በውዳሴ ማርያም ያስቧችኋል። ከዛ በተረፈ ያለው ግን ለሰው የሚቻለውን አሁንም ደግሜ እነግራለሁ፣ ሰው የሚችለውን አድርጉ፣ እግዚአብሔር የሚችለውን ደግሞ ያደርጋል። ድምፅህን ስለሰማን እኔ ለአኬም ጽፌለት ነበር። ይህ ልጅ ድምፁ ጠፋ ምናምን ስለው ደውልለታለሁ ብሎ እንዳገኘ እንትን ብሎኛል። ላይቭ ትገባለህ ተብሎ ነበር ትናንት። ሳትገባ ስትቀርብ ብዙ አሳቀህናል። ስለዚህ ቢያንስ ላይቭ ባትገባ የአንዳንድ ደቂቃ ቪዲዮም ብትሆን እየሰራ ልቀቅ። መኖራችሁን የምናረጋግጥበት የሆነች ነገር ፍንጭ ስጠን። ከመተኛት በፊት ጠዋት ስትነቃ እንዴት አደራችሁ እንዴት ዋላችሁ በልልን። ከዛ በተረፈ ያለው የቤተክርስቲያን አምላክ ይጠብቅህ። እግዚአብሔር ይስጥልህ። እሺ ቃሎት ያሰማልን። እናመሰግናለን ዲያቆን ሕዝቅያስ። ያው እናንተ መታችሁ እኛን እንትን እንድትሉን ብቻ ሳይሆን ይሄ ኃላፊነት እናንተንም የሚመለከት ነው። ቀጣይ እስልምና ላይ እናንተ መስራት አለባችሁ። በሳምንትም ሆነ በ15 ቀን እስልምና ላይ ሙስሊሞች እኮ እንዲህ ብለው ይላሉ አምላካችንን እንዲህ ነው ምላሹ ብላችሁ አትሊስት የእነሱን እንኳን ባነኩ ሙስሊሞቹ እኮ እንዲህ ብለው ያነሳሉ፣ እኛ ግን እንዲህ ነው ምናምነው ብላችሁ ማለት እንድትችሉም ይሄንን ኃላፊነቱንም እንድትወስዱ ነው እያስገባናችሁ ያለ ነው። መምህራኖች ብዙ መምህራኖች እንደላካችሁ እያየው ነው። አብዛኞቻችሁን ማላቃችሁ ስለሆነ ነው ለማስገባት ትንሽ እንትን ያለኝ። መምህራኖች የሚሉ ምናምን አሉ። ስ ግን እናንተ ማቃችሁን ኃላፊነትን እየጫንኩባችሁ ነው። በዛውም እንደዚህ አናምንም ብላችሁ ለሙስሊሞችም እንድታስረዱልን ነው። በዛው በቅድሚያ ሁላችሁንም ሰላም ላለው ሰላም ክርስቶስ በያላችሁበት ይብዛላችሁ። ካህናት አባቶቼ፣ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ በረከታችሁ ትድረሰኝ። እጅግ የምትወደዱ ታላላቅ የቤተክርስቲያን አባቶች፣ መምህራን፣ ዲያቆናት በየደረጃችሁ ሁላችሁንም ሰላም ላለው። ወንድማችን እፎይ እንኳን በዚህ አይነት መልክ አገኘንህ። በጣም በርካታ ስጋቶች ነበሩ። እኔና እፎይ በድምፅ እንደዚህ አውርተን አናውቅም። ነገር ግን በሚሰራቸው ስራዎች የመንፈስ ወንድምነቱ እንዳለና የሚያስጨንቀኝ ወንድሜ ነውና በተለያዩ አጋጣሚዎች ከወንድሞች ጋር የምመክርበት ወንድም ነው። ከነ ወንድሞቹ ማለት ነው። ከነ ጳላዲዮስ ጋር የሚሰራውን ሐዋርያዊ አገልግሎት በመከተል እንግዲህ የተቻለኝን እግዚአብሔር የሰጠንን እድል በመጠቀም ከወንድሜ ጎን ለመቆም በየትኛውን መንገድ ጥረቴን አደርጋለሁና በዚህ አይነት መንገድ ስላየው በጣም ደስ ብሎኛል። በጣም በርካታ መልእክቶችን ጭምር እየተቀበልኩ ነበር። እኔ ድምፅ ሁኑት እንደዚህ በሉ የሚሉ ነገሮች፣ ነገር ግን እንደው በሚዲያ ላይ ድምፅ ከመሆን ባለፈው ጊዜ እንዳደረግነው ዘምረን ጥቂት ተናግረን ብቻ የምናልፈው ነገር አይደለም አሁን የገጠመውና በጣም ብዙ መሰራት ያለባቸው ነገሮች ሊኖሩ ስለሚችሉ በሚል የሆነ የራሴን ነገር እያደረግኩ ነበር የነበረው። ነገር ግን እግዚአብሔር ፈቀደና በእንዲህ አይነት መልኩ እንድንገናኝ ሆነ። በየትኛው መንገድ ግን አሁንም እንግዲህ ታላላቅ አባቶች መምህራን ብዙ ብለውበታል። እነሱ ያሉት ላይ መጨመር የሞላ ውሃ ውስጥ
ጨምሮ እንደማፍሰስ ነው የሚሆንብኝና ብዙ ማለትን አልሻም። ከቤተክርስቲያናችን አስተምህሮ ያሉ ጥንቅቅ ያሉ ነገሮችን እነሱ ነግረውናል። ስለዚህ በዛ መንገድ ላይ ሁላችንም ተጉዘን ኦርቶዶክሳዊ አንድነታችን ላይ በጣም አጠንክረን ሰርተን እፎዬ እንደዚህ አይነት ባይተዋርነት ሊሰማው አይገባም ነበር። የሁሉ አንድነት የሚጠበቅበት ወቅት ነበር። እርግጥ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላላቅ መምህራን አባቶች እንግዲህ መዋቅሩ በከዳን ጊዜ ሁሉ ከጎናችን ያልተለዩ ታላላቅ አባቶች እነ ቀሲስ ቴዎድሮስን ጨምሮ እነ ክርስቶፎሮስ መጥተው ብዙ ነገር ብለውናል። በየትኛውም አገልግሎት ውስጥ በጩኸት ለምናበላሸው ቅኝት እንኳን እነሱ የመረጋጊያ ስልትን እያበጁ በብዙ ከኛ ጋር ያሉ አባቶቻችን መምህራን ናቸውና እነሱ ከጎናችን መሆናቸው በራሱ በጣም አስደሳች ነው። በመዋቅር ደረጃ በጣም ብዙ ነገር ቢጠበቅም ይሆናል ብዬ ግን አላስብም። የምንወዳቸው እንግዲህ ስለ ሁሉ ያለቀሱት ዲያቆን እስቂያስ ቀድመው እንደተናገሩት ሁሉ ነገር የዳቦ ስም ወጥቶለት ኦርቶዶክሳውያንን ግን ለመከላከል የማይሆን ሆኖ የምናየው በጣም ብዙ ነገር አለ። ኦርቶዶክሳውያን ወጣቶች ስንታሰር ቆሞ የህግ ክፍልን አቋቁሞ መሞገት የህግ ክፍሉ ሰርቶ መሞገት ይቅርና አብሮ ተባብሮ እንደዚህ ማለት የለባቸውም ነበሩ እያሉ የሚከሱን ናቸው። ስለዚህ ብዙ ባንጠብቅ፣ ነገር ግን በኦርቶዶክሳዊ አንድነት ግን ብዙ ነገር መሰራት ይችላልና እናንተን የመሳሰሉ ታላላቅ አባቶች መምህራን ካሉን በጣም ብዙ ወንዞችን እንሻገራለን። እርግጥ ያልነቁትም ነቅተው መስራት ያለባቸውን ነገር ለይተው ለእንደዚህ አይነት ኦርቶዶክሳዊ ተግባር የሚተባበሩ ቢሆኑ ደስ ይለናል። እፎዬ ላይ ምናልባት እየተሽከረከረ ያለው ነገር የሆነ ቡድን ዛቻና ማስፈራሪያ ወይም የግድያ ሙከራ ብቻ አይደለም። በጣም ብዙ ነገሮች እንዳሉት እናውቃለን እና እንደዚህ አይነት ሂደቶችን በመቆጣጠር መዋቅራዊ የበላይነት ተወስዶ ብዙ ነገር መሰራት ቢቻልም ለዚህ ግን የታደልን አይደለንም። ነገር ግን ይህን ሁሉ በብዙ ኦርቶዶክስ አንድነት ማሸነፍ እንችላለን ብዬ ስለማስብ መላ ኦርቶዶክሳን በጣም በመንቃት ቅድም ከፎዬ ቀድሞ በነበረው በላይቭ ቆይታችን ላይ ስናወራ የነበረው ስለዚህ ጉዳይ ነው። የተለያዩ መረጃዎችን እየዳሰስን እኛ ስንሰደብ ስድቦቻችንን እንኳን ውጠን መልስ የምንሰጥባቸው በጣም ብዙ መጽሐፍታዊ የሆኑ ማስረጃዎች አሉን። በሰደባችሁን ቁጥር እንግደል ብለን አልተነሳንም፣ ልንነሳም አንችልም። ሃይማኖታዊ ስርዓታችንም ይሄን አይፈቅድም። ነገር ግን እናንተን በተጠየቃችሁ ጊዜ እንዴት መመለስ አለባችሁ የሚለውን ወቁ እያልን የወንድሞቻችንን ዛቻ ለመከላከል በምንችለው ጥረት እያደረግን ነበርና በጣም በተቻለ አቅምና መጠን መላው ኦርቶዶክሳዊ ማድረግ አለብን ብዬ የማስበው ብዙ ሳላረዝም በጣም በርካታ ጥንቃቄዎችን ማድረግ ይኖርብናል። ብስል እንሁን። አይናችን በጣም ብዙ ነገር ይመልከት። የሆነን ነገር አይተን ዝም ብለን ግር ማለት አይደለም። ከዚህ በኋላ የሚጠበቀውን ጠዋት ስናገር ነበረ፣ በእኛ ጠዋት ይቅርታ ማለት ነው ስናገር ነበር። የፎዬን ፒክቸር ፕሮፋይል ያደረጉ ሰዎች ይመጡብናል፣ መጥተው ያተራምሱናል፣ የሆኑ ነገሮች ከኛ ለመውሰድ ብዙ ያደርጋሉ። ስለዚህ ከዚህ ጀምሮ እስከ ትልቁ ምን አይነት ነገር ነው ሮቴት እያደረገ ያለው? በአስተምህሮ አባቶቻችን ምንድነው እያስረዱን ያሉት? ምንድነው ልንይዝ የሚገባው? ቤተክርስቲያናችንን እንዴት ነው መከላከል ያለብን? እንዴት ነው አንድነታችንን መጠበቅ ያለብን? እንዴት ነው እንደዚህ አይነት ነገሮች ሲመጡ መመከት መቻል ያለብን? እዚህ ላይ በጣም ራሳችንን ማንቃትና ማብቃት አለብን። ያለበለዚያ ዋጋው በጣም የከፋ ነው የሚሆነው። በጣም ትልቁ ጉዳት ይሄ ነው የሚሆነው። የወንድሞቻችን ምናልባት የሆነ መስዋዕትነት መክፈል በክርስትናዊ ህይወታችን ምን አይነት ውጤት እንዳለው ታላላቅ አባቶች መምህራን ከዚህ በፊት ሲነግሩን ነበር። ስለዚህ ከዚህ ግን ያለፈው ደግሞ የኛ በጋራ መሰባሰብ ነው። ቅድም በነበረ ላይቭ ላይ የፎዬ ተማሪዎች ምን ያክል በበሰለ መንገድ እንደተከታተሉት የሚያሳይን የተማሪነት ውጤታቸውን አሳይተውናል። ስለዚህ እንደዚህ ባለው መከታተል ወንድሞችን እየጠበቅን ወንድሞች እህቶችን እየጠበቅን መጓዝ መቻል ይጠበቅብናል። ይህን ማለት እፈልጋለሁ። እንደ ማጠናቀቂያ እፎይንና ወንድሞቹን ለማጥቃት መነሳት መላው ኦርቶዶክሳውያንን ለማጥቃት እንደመነሳት ይቆጠራል። ልክ እንደዚያ ነው። ስለዚህ በዛ ደረጃ የሚመጣው ውጤት ምናልባት እኛን የሚጎዳን ሳይሆን እናንተን ሌላ አይነት ችግር ውስጥ የሚከታችሁ ሊሆን ይችላል። ስለዚህ አስተምህሮን ባስተምሮ እፎዬ የተጻፈውን ነገር አንብቦላችኋል። የተጻፈውን ነገር ሲያነብ ሊሰቀጥጣችሁ አይገባም። ሰደበን የምትሉ ከሆነ እንዴት ነው የሰደባችሁ የሚለውን በአስተምህሮ መሞገት። ቅድም እኛ ጋር ብዙ ነገሮችን ስንቃኝ ነበር። እመቤታችንን ክብር ይግባትና እናታችንን ስትሰድቡብን፣ ክርስቶስን እንዲህ አድርጓል፣ ድንግሊቱ እንደዚህ አድርጓል እያላችሁ ስትወነጅሉብን እናንተን ለማስተማር እናንተን ለመመለስ ብዙ የምንጠቅሳቸው የቤተክርስቲያን ሊቃውንት መምህራን ብዙ የምንጠቅሳቸው የቤተክርስቲያናችን ቅዱሳት መጽሐፍት አሉ። በዛ ደረጃ እንመልሳቸዋለን። አይገድንም። ስለመስደባችሁ እናንተ እድል ፈንታችሁ የተበለሻሸው ነው፣ በህይወታችሁ ታዩታላችሁ። እኛ እዛ ውስጥ መልስ አንሰጥም። መልስ የምንሰጣችሁ ግን ባስተምሮ ነውና በዛ መንገድ ሁልጊዜ እፎይን ብትከተሉ ብትመጡ በዚህ አይነት መንገድ ደስ ይለናል። በተረፈ ግን እፎይን መንካት መላ ኦርቶዶክሳውያንን መንካት ነው። እኔም እፎይ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴዶ እናመሰግናለን። ያው ቪዲዮም እንትኖችን አይቼዋለሁኝ። ያው ህብረት ማድረግ አለብን፣ መተባበር አለብን። ዝም ብሎ እንትን ማለት ሳይሆን ኃላፊነት እየሰጠን ነው። እዚህ እኛ የሆነ ነገር ቢሆን እንኳን ይሄ በር ይክፈትላችሁ ነው፣ መንገድ ይክፈት። አትሊስት እስልምናው ላይ ለመስሪያ መንገድ ይሁናችሁ። እቺን ተጠቅማችሁ ምንድነው ጅብ በቀደደው ውሻ ይገባል ስለሚባል እቺን ተጠቅማችሁ እናንተ በር አግኝታችኋል፣ ግቡ እያልን እየጋበዝናችሁ ነው። ከድር አወል ለየት ስለምትል አንተን እንኳን ደህና መጣል በለ። ቀድሜ መምህራኖች ብዙ አሉ። እንኳን ደህና ቆየኝ። ፈጣሪ እንኳን በሰላም ጠብቆ በዚህ ለመነጋገር እንኳን አበቃኝ። እኔ እውነት ትላንትና ምናምን እዛ ጓደኞቼ አብረን የምንውል ሰዎች ጓደኛህ ምናምን እንደዚህ ሆነ ሲሉ በጣም መጥፎ ስሜት ነበር የተሰማኝ። በጣም ማለት ነው። በእምነት መመሳሰሉ ሳይሆን አንተ ኢትዮጵያዊ ወንድሜ ነህ። ምንም አይነት ነገር እንዲደርስብህ አልፈልግም። ለምን በህግም መጠየቅ ይቻላል። ችግር ካለብህ በህግ መጠየቅ ይቻላል። በህግ የሚያስጠይቅ ነገር ካለ ካልሆነ ዞር ብሎ
ራስን ጀርባን ማየት ነው። ገባ? ልክ ያልሆነውን የራስን ነገር ማስተካከል እየተቻለ በሰው ላይ ማለት ሌላ ነገር ለመፈጸም መሞከር በእውነት ነውር ነው፣ ያሳፍራል። እኔ እንጃ ማንን የሚወክሉ ናቸው ብዬ አላስብም። ግን አንተ እንኳን ለዚያ በቃ አባቴ እንኳን በሰላም ማለት እኔ ጥሩ ስሜት እየተሰማኝ አልነበረም። ጓደኞቼ እንደዛ ሲሉኝ አረ ምንድነው ምን እየሆነ ምናምን ነገር በፍጹም ያልጠበቅኩት ነገር ነውና መጥፎ ሆነ ስሜት የገባ ልነግርህ ከምችለው በላይ። ለምን እኔ ቢያንስ በወንድምነት በጣም ላንተ በጣም ነው የምወድህ ማለት እዛ ጋር ያውቃሉ ጓደኛ ምናምን ስለሚሉኝ አብረን የምንውላቸው ልጆች በጣም ብዙ ሆነን ነው የምንውለው። ሙስሊሞችም ኦርቶዶክሶችም አብረን ስለምንውል እንቀላለዳለን፣ እንጮታለን። በአንተ ፕሮግራም ላይ የሰማነውን እዛ ጋር ዝም ብለን ዲስከስ እናደርጋለን እንጂ ምንም አይነት የጥላቻ የክፋት አይነት ስሜት የለንም እኛ ስንውል ማለት ነው። እና አሁን የሰማሁት ነገር የሆነ ለማመን ከብዶኝ በቃ ጥሩ ስሜት አልተሰማኝም ነበር። ከዚህ በፊትም ነግሬያለሁ ለአንተ ያለኝን ስሜት እና ለምን ሊሆን አይችልም ማለት ችግር ካለ ስህተት ካለ አንተ እውነት የዛን ሰው መብት ተጋፍተ ከሆነ ህግ አለ እኮ አገሪቱ ላይ ህግ አለ፣ ሁላችንም የምንዳኝበት ነው። ገባ? ስለዚህ በዛ መጠየቅ ይቻላል እንጂ ሰው በሰው ላይ እርምጃ ሰው የራሱን ፍርድ ሊሰጥ አይችልም። ፍርድ ሰጪ ፈጣሪ ነው። እንዲህ ወደ እሱ እኮ ነው መጠየቅ። ለእኔ ሁሉ ነገር የሰጠኝ ፈጣሪ ነው አይደለም? መጠየቅ ካለብኝ የተገፋው ከመሰለኝ በዛ መንገድ እሱን ነው መጠየቅ። እኔ የማመልከው እሱን እስከሆነ እሱን ጠይቄ መፍትሄ ማግኘት ነው። ገባ? ስለዚህ እኔ እንደዚህ አይነት ነገር በእውነት በጣም አሁን ራሱ መምጣትን የነገረኝ እዚህ አንተ ስራለ አቤል የሚሉት አብረን ከምንውላቸው ልጆች በጣም ማለት ለአንተ ትልቅ ቦታ አለው። ብዙ ጊዜ ይመጣል አያስገባኝም ምናምን ጓደኛህ ብሎ ይወቅሰኛል። አሁን ራሱ እፎይ እኮ መጣ ምናምን ብሎ እሱ ነው ደውሎ ነግሮኝ እዚህ ስር ነው ያለው አንተ ጋር አቤል ተሻለ የሚል ልጅ በቃ ማለት እኔ ስሜቴን መቆጣጠር አቅቶኝ ነው አንተ ጋር መጥቼ እስካወራውላ ጨንቆኝ ነበር። ያው አባቶች እያወሩ ስለነበረ ለነሱ ክብር ለመስጠት ያህል ማለት እንትን አላልኩም። እንዴት ነው ምናምን በቃ እንኳን ሰላም ሆንኩ ለማለት ጊዜው እንትን አላለኝም ነበር። እሱ ለመለሶ ደውሎ ለምን ታዲያ እንኳን ፈጣሪ ያተረፋት አትለውም ሲለኝ አይ አባቶች እያወሩ ነው ብዬው ነው። እና እፎይ ፈጣሪ እንኳን ጠበቀ ደግሞም ይጠብቀሃል። ለምን አንተ የራስህ ውስጥ የሚሰማህን አስተምሮት ታስተምራለህ። ስለዚህ እኔ ደግሞ ልክ አይደለህም ብዬ ካሰብኩ በህግ መጠየቅ አለብኝ። ካልሆነም ወደ ፈጣሪ ነው እንጂ ገባ በአንተ ላይ ጥቃት ጉዳት እስከ ማድረስ የሚያደርስ ነገር ያለ አይመስለኝም። ገባ? እኔም ላይ እኮ እዚህ በኮመንት ብዙ ነገር የሚሉኝ አሉ። እንደ መልካምነት ማለት እኔ ብሞትም አንድ ሰው ምንም ችግር የለውም እኮ ይሄን ያህል ግን ፍቅር ይበልጣል፣ ከምንም ነገር መማር ይበልጣል። የሰውን ህይወት መንጠቅ በጣም ከባድ ነገር ነው፣ በእውነት ይከብዳል። ነገ ሌላውስ ትውልድ ምን አይነት ተስፋ ይኖረዋል? ምንስ የመናገር እድል መብትስ ይኖረዋል? በእውነት በጣም ነው የማመሰግነው። ለሌሎች ሰዎች እድል ስጥ። እፎይ ነገም ተነገ ወዲያም ስለምንገናኝ በጣም ነው የማመሰግነው። አቤልንም እዚህ ስራ አለ ካለ አስገባው። አቤል ተሻለሚ አመሰግናለሁ። ሁላችሁም ሰላማችሁን ያብዛልኝ። ወንድማችን ከድር ጤናማ ጭንቅላት ካላቸውና ግድያን ከሚያወግዙት አንዱ ነው። ምንም እንኳን በእምነት ባንመሳሰልም የሰው ልጅ በመገደል አለበት፣ እኛ ልናርደው ልንገለው አይገባም ብሎ የሚያምን ወንድማችን ነው። ከዚህ በፊት አንድ ሁለት የተገናኝተናል፣ ላይ ብላይ አውርተናል። የተለያዩ ሀዲሳቶቹ ላይ ክርስቲያኖች ላይ እንትን ያሉትን ከድር እንግዲህ ጤናማ ከምንላቸውና አሉ ሌሎችም ብዙ አሉ ሀባሾች እንደዚህ አይነት ኦልሞስት እንደዚህ አይነት ሀሳብ ነው ያላቸው። ከክርስቲያኖች ጋር በሰላም ነው መኖር ያለብን። ሰዎችን ማረድና ገነት እንገባለን ከዛ እነሱን ገለን 72 ሴቶች በገነት ይሰጠናል የሚል እምነት የላቸውም። እነሱን አርደን በእነሱ ሰማዕትኛ ተብለን ገነት እንገባለን የሚል እምነት የላቸውም። ሪስፔክት እናደርጋቸዋለን። እንደነኛ አይነቶቹም በጣም እናከብራለን፣ እንወዳቸዋለን፣ ወደ እውነትም እንጠራቸዋለን በዛውም። ነገር ግን በማህበራዊ ህይወት ላይም ደግሞ እንቀጥላለን ከእንደኛ አይነቶቹ ጋር ባይመጡም እንኳን ማህበራዊ ህይወት ይቀጥላል፣ ሰላማዊ ሁኔታ በሆነ ሁኔታ ማለት ነው። አይ ቲንክ ወደ ማንኛው ልለፍ። ቀሲስ ዲበኩሉ እርሶ ከተመቾት የእርሶ ተራ ነው። እሺ ቀሲስ መጋቢ ሃይማኖት ይፍቱኝ ባርኩኝ። እንዴት ዋሉ አደሩ አመሹ? አይ ቲንክ ዋሉ ነው መሰለኝ እርሶ ጋር እፎይ ጳላዲዮስ፣ ሌሎችም ወንድሞቻችን እህቶቻችን ከታችም ከላይም ያላችሁትን ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ቆያችሁ? ስለዚህ ሰዓት እግዚአብሔር አምላካችንን እናመሰግነዋለን። የመጀመሪያ ነው እፎይ ጋር የምገባው አድናቆቴ በጣም ለረጅም ጊዜ ቆየ። አፍኛው ቆይቼ በጣም እያሰብኩ ነበር። እግዚአብሔር በሚያውቀው ይህን ልጅ እንዴት ነው ማገዝ ያለብን? እንዴት ነው መርዳት ያለብን? እፎይን አይቼ እንትን ገዝቻለሁ። የእስላሞች የሙስሊሞች መጽሐፍ ሁሉ ገዝቻለሁ ላነብ ማለት ነው።
እና እንዲህ ለካ መተኛታችን ሁሉ እኔ በእፎይ ነው ያየሁት። በጣም ተኝተን የኖርን ሰዎች ነን ማለት እችላለሁ። እና በመጀመሪያ ምስጋና እግዚአብሔርን አመሰግነዋለሁ። እንደ እድል ሆኖ ትናንትና እኔ ላይቭ ላይ ሆኜ በጣም ብዙ እፎይ እፎይ የሚሉ እፎይታ ያጡ ሰዎች ነበሩ እና ላይቭ ከወረድኩ በኋላ ስደውል የእውነቴን ነው የምነግራችሁ፣ ያው በራቸው እየተንኳኳ ነበረ እና እፎይን በስንት መከራ አግኝቼ ስደውልለት በመሀል ላይ በር እየተንኳኳ ነው ብሎ ስልኩ ተቋረጠ። እንደገና ቆይቼ በጣም ሳልተኛ ያደርሁላችሁ ታምሩኛላችሁ። ስደዋውል ነው ያመሸሁኝ በቤተ ክህነት በተለያዩ ጓደኞች ጋርም አባቶችም ጋር እና እፎይንና ጳላዲዮስን አይተን እፎይ እንድንል ያደረገውን እግዚአብሔር እናመሰግነዋለን። ክብር ምስጋና ለአምላካችን ለወደደን በደሙ ከኃጢአታችን ላጠበን እና እንኳን አየናችሁ ማለት ፈልጋለሁ። የመጀመሪያ ሁለተኛ ቆንጨራ ይዘው በሰው ደም ሃይማኖትን ለማጽናት የሚያስቡ ሰዎች ቴንኪው ማለት ፈልጋለሁ። እግዚአብሔር ይስጣችሁ፣ እናመሰግናችኋለን። የተኛውን ክርስትናችንን ስለምትቀሰቅሱት፣ ያንቀላፋው ማንነታችንን እሳት ስለምታደርዱበት፣ ስለምትለኩሱት፣ የክርስትናውን ውበት ስላሳያችሁን ከልብ እናመሰግናችኋለን። እናንተ ባትኖሩ ሰማዕትነት ከየት ይመጣ ነበር? እናንተ ብትኖሩ በደም ክርስቶስን የሰበኩትን ሰማዕታት ካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪራ ሰማዕታት መራራውን ሞት ስለ ክርስቶስ ታገሱ ወካው ደግሞ በእንተ እግዚአብሔር ስለ እግዚአብሔር ደማቸውን አፈሰሱ። እነዚያን የመሰሉ እንደ ደመና በዙሪያችን የሚከቡንና የከበቡንን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን መች እናያቸው ነበር? እናንተ ባትኖሩ። እና የክርስትና ውበት ፈተና ነው። የክርስትና ውበት የሚጸናው እንዲህ ባለ ህይወት ውስጥ ነው። እዚህ ማሳደድ ውስጥ የገባ ነው። ይሄ የዓለም ምኞትና አምሮት ውስጥ የገባ ነው። ቤት ይሄ ዓለም ቤት ስራ ላይ ቢልዲንግ ላይ የምንሯሯጠው ክርስትናውን የረሳ ነው። እንደናንተ የሚያነቃናተን ነው። ሙሰኛን፣ ዘረኛን፣ ጎጠኛን፣ መንደርተኛን፣ ሰፈርተኛን ያፈራ ነው። ክርስትና ምቾት ላይ ስለሆነ ነው። ቅምጥል ላይ ስለሆነ ነው። እና ቴንኪው እናመሰግናችኋለን። ከክርስቶስ ጋር የበለጠ ስለምታገናኙን፣ ስለምታጣብቁን፣ የቆምንበትን ዓላማችንን እንድናስታውስ ስለምታደርጉን እናመሰግናችኋለን። ባለቆንጨራዎች ቴንኪው ማለት እፈልጋለሁ። ውበቱን አሳይታችሁናል። እግዚአብሔር በሚያውቀው ሰው በሀገሩ ሰው በሚኖርበት ሀገር ላይ ሰው በተወለደበት መንደር ላይ ሰው በኢትዮጵያ ውስጥ እንዴት ስደተኛ ይሆናል? አንድ ኦርቶዶክሳዊ በትውልድ መንደሩ ላይ እንዴት ስደተኛ ይሆናል? እንዴት በር ይዘጋል? እንዴት መጡብኝ እያለ በር ይንኳኳበታል? እንዴት እዚህ ደረስን? እኔ አንድ ነገር መናገር ፈልጋለሁ በዚህ አጋጣሚ። ቴንኪው ብቻ ብዬ አላቆምም። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ ነው፣ ወንጀለኛ ነው። በዓለም አቀፍ ደረጃ አሸባሪ ነው። ጦር ይዤ ሃይማኖቴን አስጠብቃለሁ ካለ ደግሞአለሁ፣ ክርስትናም ይሁን እስልምና አሸባሪነት ነው። ወንጌል በጦር አይሰበክም። እስልምና ቁርአንም በእስልምና ኢቭን ቁርአናችሁ ላይ ካለ ራሱ የራሱ ጉዳይ እስልምና ላይ ራሱ ገድለህ ትጸድቃለህ የሚል ካለ አሸባሪነት ነው። ይሄ በወንጌልም ላይ ይጻፍ በቁርአንም ላይ ይጻፍ። እሱ የእግዚአብሔር ቃል አይደለም። የኛ ወንጌላችን ሰይፍ ለሚያነሱት ሰይፍን መልስ የሚል ነው። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ይዘን ነው የምንሄደው። ሰው በሀገሩ ላይ የወደደውን እምነት የመከተል መብት አለው። ሃይማኖት የወደደውን የመከተል፣ ክርስትና አስገድዶ ተከተሉኝ የሚል አይደለም። የወደደ ይከተለኝ የምንልበት ጥሪ ነው ያለን፣ የፍቅር ጥሪ ነው ያለን። መስቀሉን ተሸክሞ የጠራንን እያየን የምንቃትትበት የምንሄድበት ጉዞ እንጂ በጥላቻ የምንነሳበት ክርስትና የለንም። ስለዚህ አገር የምታሸብሩ ካራ ይዛችሁ ሰይፍ ይዛችሁ በየመንደሩ የምትሄዱ አሸባሪዎች እረፉ። ይሄ ወንጀል ነው። ደግሞ እኔ እስልምናን ማየት የምፈልገው እንዳሁን እንደዚህ እንደ ከድርና እንደነ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት ነው የምፈልገው። እውነት ለመናገር ከኔ በፊት በመናገሩ አቀዝቅዞኛል። እንደውም ወንድማችን ከድር እንደዚህ ያሉ ጤናማ ሙስሊሞች በምድሪቱ ላይ ነበሩ። አብረን የኖር ነው። የተበላሸ ፖለቲካ አለን እንጂ የተበላሸ የሃይማኖት ስርዓት ግን የለንም በሀገራችን። በዓለም ላይ ስንት አሸባሪዎች እርስ በርሳቸው የተገዳደሉ ገዳዮች ነበሩ በዓለም ላይ። እንደነ ሂትለር ያሉ በክርስትና ስም የሚነግዱም ጄኖሳይደሮች ነበሩ። ደግሞ በሊቢያ ላይ ደግሞ ክርስቲያኖች የሚያርዱ አሸባሪዎች ነበሩ። ኢትዮጵያ ግን በሃይማኖት እንዲህ ያለ ነገር የለባትም። በጣም አርአያ የምትሆን አገር ናት። በሽታ የሆነው ፖለቲካችን እንጂ በእምነታችን ተቻችለን ተከባብረን በመስተንግዶ ተሰነጋግረን የኖር ነው። ያንን የሚረብሽ ያንን የሚያውቅ ሁሉ መንግስትም ሃይማኖትም የትኛውም ተቋም ላይ ጠንክረን መስራት መቻል አለብን። በስንቱ ነገር እንበጥበጥ፣ በስንቱ ነገር። ስለዚህ የምትወዱትን እስልምናን ሰብካችሁ በአደባባይ በፈለጋችሁት መንገድ አሳምናችሁ ማስለም ትችላላችሁ፣ መብታችሁ ነው። በየታክሲ ተራው ወንጌል የሚሰብክ ፕሮቴስታንት እንዳለ እኛም ወንጌል የመስበክ መብት እንዳለ እናንተ መብት አላችሁ። ቆንጨራ ይዛችሁ ግን አንገራግራችሁ ለመውሰድ የምታስቡ ካላችሁ ግን ይሄ እደግመዋለሁ፣ እኔ አይደለም የምለው አሸባሪነት ነው። ስለዚህ ዝም ብለን ልናያቸው አንችልም፣ በህግ እንጠይቃችኋለን። ይህንን ማለት ፈልጋለሁ። ሶስተኛ ወንድሞቻችን እፎይ፣ ጳላዲዮስ ዓላማችሁን እንዳትረሱ።
አሁን ያላችሁበትን ክርስትና እንደ ቀላል ነገር እንዳትመለከቱት። ክርስትና ሲያድግ ራሱን ባዶ ያደርጋል። ራሱን እንደ ተራ ነገር ይቆጥራል። እናንተ ላይ ያለው አገልግሎት ግን የእግዚአብሔር ዓላማ ግን በጣም ትልቅ ነው። ስለዚህ ራሳችሁን ከዚህ በኋላ ተቋም ናችሁ። ከዚህ በኋላ ግለሰብ አይደላችሁም። ትናንትና ምን መልእክት አስተላልፌያለሁ በተለያየ መንገድ ከአባቶችም ጋር እያወራሁ ነው አውርቻለሁኝ። ከዚህ በኋላ ዲሲፕሊንድ ሆናችሁ ተቋም እንድትመሩ እናደርጋለን። ፕሮፖዛል አቅርቡ። እምነታቸውን ይህን የፍቅር ወንጌል እንድትሰሩ እንፈልጋለን። በማንኛውም መንገድ እናግዛቸዋለን። ፍቅርና የሚያስፈልጋቸውን ነገር በማድረግ ከጎናቸው እንደምንሆን ቃል ገባለሁ በግሌ። እናንተን ለማገዝ በነገራችን ላይ ተቋም እንደ ተቋም እንዲሰራ ስለምንፈልግ እንጂ በጣም እኔና ቀሲስ ቴዎድሮስ ብቻችንን እናንተን ማቋቋም እንችላለን። በጣም ውድ የሆኑ ልጆች አሉን፣ ክርስቲያኖች አሉን። ስለዚህ ከዚህ በኋላ ተቋም መሆናችሁን ዓላማችሁን አትርሱ። እመኒ ሀየውነ ለእግዚአብሔር ምንድነው ባህሪ ቅዱስ ጳውሎስ? እመኒ ሞት ለእግዚአብሔር እንመውት ወእመኒ ሞትነ ለእግዚአብሔር እንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነን። ብንኖር ለእግዚአብሔር ነን፣ ብንሞትም ለእግዚአብሔር ለጌታ ነን። ብንኖርም ብንሞትም እኛ ለእግዚአብሔር ነን ያለ ቅዱስ ጳውሎስ ነው። ስለዚህ በእናንተ ህይወት ክርስቶስ እንዲገለጥ መበርታት አለባችሁ። ስለዚህ ይሄን ቀላል አይደለም የምትከፍሉት ዋጋ። እንደው በዛ ሌሊት ራሱ ሰማዕት እንደው አንገታችሁ በሰይፍ ቢቀላ ሌላ ጊዮርጊስ ተነሳ፣ ሌላ ሰማዕት ታቦት እንቀርጽላችኋለን። እሺ ይሄ ቀልድ አይደለም። ምንም ኃጢአተኛ ልትሆኑ ትችላላችሁ። ስለ ክርስቶስ ግን ደማችሁን ካፈሰሳችሁ ግን ደሙ የሚያጥብ የሚያነጻ የሚቀድስ ነው። የትኛውም ሰማዕት ድካም ስለሌለበት አይደለም ሰማዕት የተባለው። ነገር ግን የመጨረሻው ቁርጥ ውሳኔ ለክርስቶስ የሰጠ ሰው ግን ሰማዕት ነው። ስለዚህ ራሳችሁን አዘጋጁ። የእውነቴን ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የምሰብኩት ወንጌል ወደኋላ ምን እንደምትመለሱ ተገልጠህ እኮ ነው አንተ ደግሞ የምሰብከው። እኔ ገርሞኛል። በቃ ራስህን እኮ ባዶ አድርገሃል። ራስህን ባዶ አድርገሃል። ወደህ ፈቅደህ የገባህበት ህይወት ነው። ይሄ ህይወት ዓላማ ይሄ መሆኑን ተረድተህ በታምር የተሰቀለው ክርስቶስን ከማየት አይኖች እንዳይፈዙ ጥንቃቄ አድርግ ወንድማችን እፎይ ጳላዲዮስ። ስለዚህ ዓላማህን ጠብቀህ በጊዜውም አለጊዜውም ጽና፣ ወንጌልን ስበክ። ያንተን ዕድል ማንም አያገኘውም። እግዚአብሔር በሚያውቀው እኔ ቀድሼ እኔ ሰብኬ ያንተን ዕድል አላገኘሁትም። ምክንያቱም እኔ በጣም ብዙዎቹ አገልጋዮች ባሉበት እየተጋፋሁ ነው የማገለግለው። አንተ ግን በጣም ያልታየ ነገር እኔ እግዚአብሔር እንዳስነሳችሁ ነው የምቆጥረው። እህቶችም ጭምር አይቻችኋለሁ፣ በጣም ጎበዞች። ዓላማችሁን አትርሱ። ከዚህ በኋላ ተቋም መሆናችሁን አስባችሁ አውቃችሁ ዲሲፕሊንድ በሆነ ሁኔታ እምነታችሁን ትሰብካላችሁ፣ ወንጌልን ትሰብካላችሁ። እኛም እንከተላችኋለን፣ እናግዛችኋለን። በመጨረሻ እንደው እንደ ማሳሰቢያ መስጠት መፈልገው እፎይ ጳላዲዮስ፣ እስልምና ላይ የምትሰሩ ወንድሞቻችን ከየትኛውን ግሩፕ ላይ እንዳትገቡ። አንዳንዴ በእኛ መካከል እንኳ በዶግማ በቀኖና ላይ ልዩነቶች ተፈጥረው እዛ ዶግማውን ቀኖናውን ለማስጠበቅ በዛና በዛ ስናወራ ከማንኛችንም ውስጥ እንድትገቡ አንፈቅድም። አይመለከታችሁም፣ ስራችሁ አይደለም። የእናንተ ስራ እዛው እስልምናው ላይ መስራት ነው። እንኳን አይደለም ከኛ ኦርቶዶክሳውያን ግሩፕ ውስጥ ይቅርና የማንንም ፕሮፋይል የማንንም እንዳታደርጉ። ራሳችሁን ሆናችሁ ማድረግ የምትችሉ ክርስትናውን ብቻ አድርጋችሁ ቀጥሉ። ከፕሮቴስታንቶች ጋር እንኳ እኔ ዲቤት ውስጥ እንድትገቡ አልፈልግም።